የኢትዮጵያ መንግስት ከቻይናና ከብራዚል መንግስታት ጋር ፍርደኞችን ለማስተላለፍ የተፈራረመው ስምምነት በህዝብ ተወካዮች ምክር ቤት ሊጸድቅ ነው። ምክር ቤቱ ነገ ሐሙስ ጥር 7 2018 በሚያካሂደው መደበኛ ስብሰባ ከደቡብ አፍሪካ ጋር የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት መርምሮ ያጸድቃል ተብሎ ይጠበቃል። ለነገው የፓርላማ ስብሰባ ከተያዙ 7 አጀንዳዎች መካከል 5ቱ ኢትዮጵያ ከሌሎች አገራት ጋር የተፈራረመቻቸው የሁለትዮሽ ስምምነቶችን የተመለከቱ ናቸው። የቻይናና የኢትዮጵያ መንግስታት ያደረጓቸው 2 ስምምነቶች በነገው አጀንዳ ዝርዝር ውስጥ ከተካተቱት ውስጥ ይገኙበታል። የመጀመሪያው ስምምነት በኢትዮጵያና በቻይና መካከል በወንጀል ጉዳዮች ላይ የጋራ የህግ ትብብር ለማድረግ የተደረገ ስምምነት ሲሆን ሁለተኛው ደግሞ በሁለቱ አገራት መካከል ፍርደኞችን ለማስተላለፍ ከስምምነት ላይ የተደረሰበት ነው። እነዚህ ስምምነቶች ባለፈው ህዳር 20 በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ ቀርበው ውይይት ከተደረገባቸው በኋላ በአዋጅ መልክ እንዲጸድቁ በሙሉ ድምፅ ለፓርላማ የተመሩ ናቸው። የሚኒስትሮች ምክር ቤት አዋጆቹን ለህዝብ ተወካዮች ምክር ቤት ያስተላለፈው ስምምነቶቹ ቢጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ የህግ ትብብር የህግ ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት በወቅቱ አስታውቆ ነበር። በዚሁ የሚኒስትሮች ምክር ቤት ስብሰባ ላይ ኢትዮጵያ ከብራዚልና ከደቡብ አፍሪካ ጋር ያደረገቻቸው ተመሳሳይ ስምምነቶችም ለፓርላማ እንዲቀርቡ ውሳኔ ተላልፎ ነበር። ኢትዮጵያ ከብራዚል ጋር ያደረገችው ስምምነት በሁለቱ አገራት መካከል ፍርደኞችን ማስተላለፍን የሚፈቅድ ነው። በወንጀል የሚፈለጉ ሰዎችን አሳልፎ መስጠትን የሚመለከተው ሌላው ስምምነት ደግሞ ከደቡብ አፍሪካ ጋር የተደረገ ነው። በነገው የፓርላማ ስብሰባ እነዚህ ስምምነቶችን በተመለከተ የተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ካቀረበ በኋላ በአዋጅ መልክ ይጸድቃሉ ተብሎ ይጠበቃል። ኢትዮጵያና የዓለም ባንክ የከተማ ማህበረሰቦችንና የወጣቶችን ስራ ለመደገፍ የሚውል የ38 ቢሊዮን ብር ገደማ የገንዘብ ድጋፍ ስምምነት ተፈራረሙ። ስምምነቱን ኢትዮጵያን በመወከል የተፈራረሙት የገንዘብ ሚኒስቴር ዴኤታዋ ሰመሪታ ሰዋሰው ናቸው። በቪዲዮ ኮንፈረንስ በተካሄደው በዚህ ስነ ስርዓት ላይ የኢትዮጵያ፣ የኤርትራ፣ የሱዳንና የደቡብ ሱዳን የዓለም ባንክ ቅርንጫፍ ዳይሬክተር ማርያም ሳሊም ፊርማቸውን አኑረዋል። የአሁኑ የዓለም ባንክ የገንዘብ ድጋፍ የኢትዮጵያ መንግስት በዝቅተኛ የኑሮ ደረጃ ላይ የሚገኙ የከተማ ነዋሪዎች ገቢን ለማሻሻል የሚያደርገውን ጥረት እንዲያጠናክር የሚያስችለው እንደሆነ የገንዘብ ሚኒስቴር ባወጣው መግለጫ አመልክቷል። የገንዘብ ድጋፉ ወጣቶችና ሴቶች በተለያዩ የስራ ዘርፎች ያላቸውን ተሳትፎ ለማሳደግ እንደሚውልም ሚኒስቴር መስሪያ ቤቱ አክሏል። በዛሬው ስምምነት መሰረት ከሚፈጸሙ ቁልፍ ተግባራት መካከል በርካታ የሰው ኃይልን የሚጠቀሙ የስራ እድሎችን መፍጠር የሚለው ይገኝበታል። በከተማ ለሚኖሩ ለችግር ለተጋለጡ ቤተሰቦች ዘላቂ መተዳደሪያ እንዲያበጁ የሚረዳቸው የገንዘብ ድጋፍ ማቅረብ ሌላው በስምምነቱ መሰረት እንዲፈጸም የሚጠበቀው ተግባር ነው። ከሀገሪቱ የስራ ፈጠራ እቅድ ጋር በሚስማማ መልኩ የወጣቶችን የስራ ቅጥር ማሳደግ እንደዚሁም በተመረጡ አካባቢዎች ለሚገኙ ስደተኞችና እነርሱን ለሚያስተናግደው ማህበረሰብ ድጋፍ ማድረግ በስምምነቱ የተግባራት ዝርዝር ውስጥ በተጨማሪነት ተካተዋል። የዓለም ባንክ ለከተማ የልማታዊ ሴፍቲኔት መርሃ ግብር የሚውል ድጋፍ ሲያደርግ የአሁኑ የመጀመሪያው አይደለም። ኢትዮጵያና የዓለም ባንክ ለተመሳሳይ ድጋፍ የሚውል የ82.5 ሚሊዮን ዶላር ስምምነት በመጋቢት 2016 ዓ.ም መፈራረማቸው የሚታወስ ነው። ይህ የዓለም ባንክ የገንዘብ ድጋፍ ተቋሙ በወቅቱ ከኢትዮጵያ ጋር የተፈራረመው የ1.7 ቢሊዮን ዶላር ስምምነት አካል ነው። ስምምነቱ ተጨማሪ 6 ፕሮጀክቶችን በውስጡ የያዘ ነበር። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሬድዋን ሁሴን ትላንት ማክሰኞ በደቡብ ሱዳንና ሶማሊያ ጉብኝት አደረጉ። ሬድዋን ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ፣ ዶክተር ጌዲዮን ደግሞ ከደቡብ ሱዳን አቻቸው ሴማያ ኩምባ ጋር ተገናኝተው ተወያይተዋል። ሁለቱ ከፍተኛ የኢትዮጵያ ባለስልጣናት በተመሳሳይ ቀን ወደ ጎረቤት አገራት ያቀኑት ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ጅቡቲ አቅንተው ከተመለሱ ከ2 ቀናት በኋላ ነው።
ጠቅላይ ሚኒስትር አብይ አህመድ በጅቡቲ ጉዟቸው ከሀገሪቱ ፕሬዝዳንት እስማኤል ኦማር ጉሌህ ጋር በጂኦፖለቲካዊ ጉዳዮችና በቀጠናዊ ሰላምና ጸጥታ ጉዳዮች ላይ ያተኮረ ውይይት ማድረጋቸውን አስታውቀው ነበር። ትላንት ማክሰኞ ወደ ደቡብ ሱዳን የተጓዙት ዶክተር ጌዲዮን ከሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ጋር በተነጋገሩበት ወቅት የቀጠናዊ መረጋጋትና ለሁለቱ አገራት አሳሳቢ የሆኑ ጉዳዮች በተመሳሳይ ሁኔታ ተነስተዋል። አምባሳደር ሬድዋን በሶማሊያ ጉዟቸው ከጠቅላይ ሚኒስትር አብይ የተላከን መልእክት ለሀገሪቱ ፕሬዝዳንት ማድረሳቸው ቢዘገብም በዚሁ ጊዜ ያደረጉት ውይይት ዋና ትኩረቱ ምን እንደሆነ ግን እስካሁን በይፋ የተገለጸ ነገር የለም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሌላንድ የሉዓላዊ አገርነት እውቅና መስጠቷን ተከትሎ ከቀጠናው አገራት መሪዎች ድጋፍ ለማሰባሰብ ጥረት ባደረጉበት ወቅት ኢትዮጵያን ገሸሽ ማድረጋቸው መነጋገሪያ ሆኖ ቆይቷል። የሶማሌላንድ እውቅና ጉዳይም እስካሁን በቀጠናው ያልበረደ የጂኦፖለቲካ ውጥረትን አንግሷል።